እግዚአብሔር አምላካችን ፈቅዶና ወዶ ይህችን ማለዳ ስለሰጠን ክብር ለስሙ ይሁን። አጭር ጸሎት አድርገን የዕለቱን ጥናታችንን እንጀምራለን። ቅዱስና የተፈራ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። ዛሬም ነቃን፣ ዛሬም እንድንተነፍስ ፈቀድክልን፣ ዛሬም ረዳህን። ክብር ለስምህ ይሁን። አቤቱ ትንፋሻችን አንተ የሰጠህን እንጂ እኛ ያመነጨነው አይደለም። ዛሬም በቸርነት ይህንን ጊዜ ስለሰጠህን አንተን እንባርካለን፣ ስምህን ከፍ ከፍ እናደርጋለን። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ ዛሬም በዚህ ማለዳ መልካሙን መንፈስ ስጠን። ተምረን የታነጽን የተለወጥን የተጽናናንና ሌሎችን የምናንጽ እንድንሆን ጌታ ሆይ የምንፈልገው የእውቀት ለውጥ ብቻ ሳይሆን የሕይወት ለውጥ እንዲሆን በሰማነው ነገር ታንጸን እንድንገነባ ቅዱስ መንፈስህ ወደ እያንዳንዳችን ሕይወት መጥቶ አቤቱ አንተን የምናመሰግንበት የምንለውጠውን ነገር ደግሞም አምላካችን ሆይ የምንጨምረውን ነገር መጨመር እንድንችል አንተ እንድታግዘን እንለምንሃለን። መንፈስ ቅዱስ አቤቱ ሰላምን በሚያበዛ በሚያንጸንና አቤቱ አምላካችንና አባታችን ሆይ ከአንተ ጋራ በስምምነት እንድንራመድ የሚያግዘንን ብርሃን እንዲለቅልን እንጸልያለን። በዚህ ማለዳ ተመስገን አምላካችን። ሐዋርያው ለጢሞቴዎስ በመከረው ምክር ውስጥ እኛንም ለዘለቄታው እየመከርከን ስላለ አንተን እንባርካለን። የመከረኝን እግዚአብሔርን እባርካለሁ እንዳሉ የእምነት አባቶቻችን ድንቅ መካር ጌታ ኢየሱስ በመንፈስህ ዛሬ ምከረን። ቀኑን ለአንተ ሰጠን። መስመሩን አንተ ተቆጣጠር፣ አስተምረን፣ በሐሳብህ ውስጥ አቆየን። ይህንም አይወዱ የጨለማ ኃይላት በስም ሥልጣን የታገዱ የተከለከሉ ይሁኑ። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ባለፈው ሳምንት ስናጠናን ሐዋርያው ጳውሎስ ገስጽ፣ ዝለፍ፣ ምከር ብሎ ያለውን ነገር እየተመለከትን ነበረ። ወደ መጨረሻው ላይ ምከር የሚለውን ሐሳብ ልናነሳ ስንል የጨረስ ነው እና ሐዋርያው የእግዚአብሔር ምክር ሙሉ መሆኑን በሚያስረዳበትና ለጢሞቴዎስ በሚያስገነዝብበት በዚህ ምክሩ ውስጥ ዘለፋ ትምህርት በአሉታዊ መንገድ ሲተላለፍ ነው ብለናል። ሰዎች ከመስመር ወጥተው ሲስቱ የሚቃኑበት መንገድ ነው ብለናል። ግን ቃሉ ሁልጊዜ የሚተላለፍበት መንገድ በአዎንታዊ ትምህርት፣ በአሉታዊ እርማት፣ ከዛ ደግሞ ጨከን ያለ የሳተ ሕይወት ሰዎች ሲኖራቸው በዘለፋ ተግሳጽ እና ዘለፋ የደረጃ ልዩነት ነው ያላቸው። ከዛ ለሁሉም ግን ዘለፋ ትክክለኛ መሳሪያ ላይሆን ይችላል። ማንኛውንም ነገር አሁን ምላጭ ለምንፈልግበት ጉዳይ ቢላ አናነሳም። ቢላ ለምንፈልግበት ጉዳይ ሰይፍ አናነሳም እና ሰይፍ ለምንፈልግበት ጎራዴ አንመዝም። ደረጃ አላቸው ሁሉም አላደለም። ስለዚህ በዘለፋ ከመጀመራችን በፊት በትምህርት ከዛ በኋላ በተግሳጽ ከዛ በኋላ ወደ ዘለፋ እንሻገራለን እና ጳውሎስ ምከርም ብሎ ደግሞ እንደገና ሐዋርያውን ጢሞቴዎስን ያበረታታል። ምክር በመጽሐፍ ቅዱሳችን ውስጥ ሰዎች ትክክለኛ የሆነውን ነገር እያደፋፈሩ በትዕግስት የእግዚአብሔርን ቃል እንዲመገቡ መገፋፋት ነው። ምክር የተመካሪውን ዓለም በመጋራት ለተመካሪው ወቅታዊና የሚያንጽ ምክርን ማስተላለፍ ነው። ቃሉ
በምክር መልክ ሲቀርብ ያጽናናል፣ ያንጻልም፣ ደግሞ የሳተንም ይመልሳል። እና ቀደም ብዬ እንዳልኩኝ መምከር የተመካሪውን ዓለም በመጋራት መፍትሄ ማቀበል ነው። መፍትሄ ማቀበል ብቻ ሳይሆን የሚለወጥ ነገር አለ አይደለም። ሰዎች በማየት በበጎ ፈቃዳቸው እንዲተባበሩ ማገዝ ነው። ጌታ ኢየሱስ ድንቅ መካር መሆኑን ደጋግመን ሰምተናል። ደግሞ የሱ ምክር ብዙ ጊዜ ስል እንደሰማችሁኝ መትረፊያ ነው፣ ማትረፊያ ነው፣ ደግሞ ማረፊያም ጭምር ነው። እሱን ሰምተን ተርፈናል። ስሙ ድንቅ መካር ነው። እኩያም አምሳያም የሌለው በማንኛውም ሁኔታችን ውስጥ ሌሎች ሰዎች ሊረዱን ከሚችሉት በላይ ተጠግቶ የእኛን ዓለም አይቶ በመሰረቱ መምከር የሚለው የግሪክኛው ሐሳብ ፓራካሌኦ ከሚል እናት ምንጭ ነው የመጣው። የቃሉም ቀጥተኛ ትርጉም የተመካሪውን ዓለም በመጋራት መፍትሄ ማቀበል ነው። ተመካሪው ዓለም ውስጥ መግባት ይጠይቃል። የተመካሪው ዓለም ምን እንደሚመስል ማየትን ይጠይቃል። ዝም ብሎ ባዶ ንግግር አይደለም። ሕልቃና ሚስቱን ሐናን ለማጽናናት ንግግር ነው የተናገረው። ሰዎች ስለተናገሩ ያጽናኑ ይመስላቸዋል። እኔ ከ10 ልጅ አልሻልም ወይ? እሷ የምትፈልገው የምትጽናናውም የምትፈልገው ጥሬ ዕቃ ሁሉ ስለቀረበላት እንደሆነ ያስባል። ሰው ልጅ መሆኗን የዘነጋ አቀራረብ ነው እና የምትፈልጊውን ሁሉ ካገኘሽ ምን ጎደለሽና ነው የምታዝኚው? የጎደላትን ነገር በንግግር መሙላት እንደማይችል አልተረዳም። ስለዚህ የእሷን የመካንነት ዓለም በተወሰነ ደረጃ በብርሃን መገንዘብ አለበት እና ሌሎች ሰዎች በሚያደርጉት ንግግር ውስጧ ስለተጎዳ ይመስለኛል አትታበዩ፣ በኩራት አትናገሩ። ፍናናም ታበሳጫት ነበር። ምን እያለች እንደምታበሳጫት ፊት ለፊት ባይነገርም፣ ባልም ቢሆን ንግግር ባለማወቅ ይላቸው የነበሩ ነገሮች አልደገፏትም። ደግሞ የእግዚአብሔር ሰው ተብዬውም ቢሆን የወይን ጠጅ ስጋርሽን ከአንቺ አስወግጂ ሲል መካሪ አልነበረም። በጊዜው ዘላፊ ነበር፣ ገሳጭ ነበር እና መምከር ከመናገር ይልቅ ማዳመጥን ያስቀድማል። መምከር ጥገና ተኮር ሳይሆን ፈውስ ተኮር ነው። ሰዎች የጎደላቸውን ነገር ማሟላት ሳይሆን በልዩ ልዩ ነገር የቆሰሉ ሰዎችን ፈውስ እንዲቀበሉ ማገዝ ነው። ይሄን ካልኩ በኋላ ዛሬ ወደምንሸፍነው ወደ ቁጥር 3 እና 4 እንሄዳለን። ዛሬ ሐዋርያው ጳውሎስ እንዲህ ይላል፣ ሕይወት የሚገኙበትን ትምህርት የማይታገሱበት ዘመን ይመጣልና ጆሮዎቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ፣ እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረት ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌልን ሰባኪነት ሥራህ አድርግ፣ አገልግሎትህን ፈጽም። ያነበብኩት በነባሩ ትርጉም ነው። በአዲሱ መደበኛ ትርጉም እንዲህ ይላል፣ ምክንያቱም ሰዎች ትክክለኛ የሆነውን ትምህርት የማይቀበሉበት ጊዜ ይመጣል። ከዚህ ይልቅ ለገዛ ምኞታቸው የሚስማማውን የሚያሳክክ ጆሮአቸው ሊሰማ የሚፈልገውን እንዲነግሯቸው በዙሪያቸው ብዙ አስተማሪዎችን ይሰበስባሉ። እውነትን ከመስማት
ጆሮቻቸውን ይመልሳሉ፣ ወደ ተረትም ዘወር ይላሉ። አንተ ግን በሁኔታዎች ሁሉ የረጋህ ሁን፣ መከራን ታገስ፣ የወንጌል ሰባኪን ተግባር አከናውን፣ አገልግሎትህን ፈጽም። እውነትን በእምቢታ ወይም እውነትን እምቢ የሚል በስላይዱ የምትከተሉኝ ሰዎች በገርሞኝ ይሄንን ክፍል ሳጠናውና ሳነብ በጣም ለጤንነቱ ጠቃሚ የሆነውን ለእድገቱም የሚያግዘውን ምግብ እምቢ እንዳለ ሕፃን እነዚህ በጳውሎስ ዘመን የነበሩ ሰዎች በብዙ መስዋዕትነት የሚያቀርቡትን መንፈሳዊ እውነት ለመቀበል ፈቃደኛ አለመሆናቸውን የሚያሳይ ነገር ታያላችሁ። ምክንያቱም ሰዎች ትክክለኛ የሆነውን ትምህርት የማይቀበሉበት ብሎ ይሄ የአዲሱ መደበኛ ትርጉም ከምክንያት ይጀምራል። ዓላማውን ይናገራል። ነባሩ ትርጉም የማይታገሱበት ዘመን እኮ ይመጣል ብሎ ነው የሚጀምረው እና እነዚህ ሰዎች የሚሰጣቸውን ትምህርት ነገ ከነጎዲያ አይቀበሉም። ምክንያቱም በአካባቢው የሚታየው መንፈሳዊ ቅዝቃዜ ምን ያህል ጠንካራ እንደነበረ ምዕራፍ 3 ከቁጥር 1 እስከ 5 ተመልክተናል። ነገር ግን በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ገንዘብን የሚወዱ ይሆናሉ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው እያለ ቀደም ብሎ ያስታወቀው ነገር እነዚህ ደግሞ ራቅ የአምልኮ መልክ አላቸው ብሎ የነበረበትን ጊዜ ነካ ነካ አድርጎ አሁን ደግሞ አንተ ምንጊዜም በማስተማሩና እውነትን በመግለጡ በትምህርት፣ በዘለፋ፣ በተግሳጽ፣ በመምከር ትጋ። ምክንያቱ ደግሞ ለዚህ ሰዎች ትክክለኛ የሆነውን ትምህርት የማይታገሱበት ጊዜ ይመጣል ማለት የማይቀበሉበት ጊዜ ቃሉ እንዲሰበክ የጠበቀውን አደራ የሚሰጥበት የመጀመሪያው ምክንያት ሲናገር ከፊት ለፊት የሚመጣው ትውልድ ወንጌልን በብዙ ትዕግስት የሚቀበልና የሚሰማ አይሆንም፣ ለመስማት የተሰናዳ አይሆንም፣ ከእውነቱ ለመጠቀም ፍላጎት የሌለው ነው፣ በእውነቱ መታነጽ ፈቃደኛ የማይሆንበት። በአጭሩ መንግስተ እኔ ነግሶ መንግስተ እግዚአብሔርን ገለል የሚያደርግ ነው። በመሰረቱ ሰው ሁሉ እውነትን ለመማር ትክክለኛው ፈውስና የዳግም ልደት ልምምድ ካልመጣ በስተቀር ከውድቀት የመጣው በሽታ የተጠናወተው ነው። ልጆቻችን ይህን አንጣልኝ ብትሏቸው አንዴ በትዕግስት ያመጡላችሁና ብትደግሙ ደግሞ ምን ነው ተጨማሪ ልጅ ወይም በአካባቢው ሰው ካለ ገሌን አታዥም ወይ ነው። መታዘዝ በውስጣችን የተቃኘንበት ጉዳይ አይደለም። እምብዮ በሚለው መስመር ላይ ራሳችንን ብዙ ያገኘን ሰዎች ነን። በአስተዳደጋችን የእነዚህ ሰዎች ነገር አስደንጋጭ የሆነው ከብረዛ ወደ ምረዛ ስለተሻገሩ ነው። በውስጣቸው የሰሙትን እውነት ተቀብሎ ለመሻገር ያላቸው ዝንባሌ የሰው ልጅ በመሰረቱ በብዙ ትጋትና ጥንቃቄ ተሰናድቶ ሕይወትህን ይደግፋል የተባለውን ምግብ አልቀበል ማለቱ ከውድቀት የመጣበት ቢሆንም የነዚህኞቹ ደግሞ የከፋ የሆነው ሕይወታቸው እየላላ ነው፣ የተበረዘ የቀጣጠነ ነው። ግን ከመበረዝ ይልቅ ወደ ከፋው ነገር ተሻገረ እና የሸፍጥና የሞራል ቁልቁለት ላይ እንዳሉ የእግዚአብሔርን ቃል በምርጫ እምቢተኛ የመሆናቸውን ነገር
የማይታገሱበት ይላል የድሮው ትርጉም። ልባቸውን አስፍተው ተረጋግተው ቁጭ ብለው ለመስማት አይፈቅዱም ነው የሚለው። አዲሱ መደበኛ ትምህርት ግን በጽኑ አቋም አልቀበልም ማለታቸውን ነው። እና ያ በሽታ እየተራባ ብዙዎችን እንዳይመርዝ የሚመጣውን በሽታ ተከላከል ነው። እና ይህንን ሲል ዘመኑን ማንሳት ይፈልጋል። ዘመኑን እዚህ ቦታ ላይ ሐዋርያው ያ ዘመን ሩቅ አይደለም እና እየተነበየ ነው ያለው፣ እየገመተ አይደለም። አንዳንዶች ይጠይቃሉ እንዲህ አይነት አባባል። እነዚህ ሰዎች የሐዋርያውን ጠለቅ ያለ ነቢያዊ አገልግሎት በሚገባ ያልተገነዘቡ ሳይሆኑ አይቀሩም። እንዴ ምንድን ነው እሱ የሚያካብደው የሚል በወቅቱ ከታሪክ ማስታወሻዎች እንደነገሩን ስለዚህ ዘመን እርግጠኛ ሆኖ የሚናገረው ለምንድን ነው የሚል ዝንባሌ ነበራቸው። ግን ሐዋርያ ሁሉ በሁሉ ነው እንደምታውቁት። የነቢይነት፣ የወንጌላዊነት፣ የአስተማሪነትና የእረኝነት ጸጋን ያካተተ ነገር አለው። ስለዚህ ድባቡን ተመልክቶ ነው ይሄ ዘመን ይመጣል የሚለው። ግሪኮች ወይም አዲስ ኪዳን በተጻፈበት ቋንቋ ጊዜን በሁለት አቅጣጫ ይመለከቱታል። እንደኛ በተጃመለ ወይም ደግሞ በተጠቀለለ ሁኔታ አይደለም የሚያዩት። ክሮኖስ እና ካይሮስ ብለው ይከፍሏቸዋል። ክሮኖስ ቅደም ተከተላዊ ጊዜን ማለት ነው። ይሄ 1 ሰዓት፣ 2 ሰዓት፣ 3 ሰዓት እያልን የምንሄደው የውሏችን ስንት ሰዓት ትሰራለህ? 8 ሰዓት፣ 16 ሰዓት ብለን የምንለው ጊዜ አለ። ቅደም ተከተላዊ ነው። ካይሮስ ግን የተቀጠረ ጉልህ ስፍራ የሚሰጠው ጊዜ ነው። የመከር ጊዜ፣ የሐዘን ጊዜ፣ የደስታ ጊዜ፣ እነዚህ ወቅት ጠብቀው የሚመጡ ናቸው። ወይም ደግሞ የልጅነት ጊዜ ብለን እንደምንለው አመቺውን ወቅት ነው። የአመቺ ወቅት ካለፈ በኋላ አይገኝም። ወይኔ ነግረውኝ ቢሆን። ብዙ ሰዎች ሲጸጸቱ ገንዘቡ በ20 ዓመት ልቡ በ40 ዓመት ሲሉ ጊዜውና ልቡ አልተገናኙም ነው። ወቅት ካመለጠ ተመልሶ አይመጣም። ካይሮስ ወቅትን የሚመለከት በጥራት የሚገለጥ በትኩረቱ አላደለ በትርጉም በቁም ነገር ላይ ነው። ደግሞ ሊሰፈር የሚችል አይደለም። ክሮኖስ ግን ሊቆጠር የሚችል ነው። እዚህ ጋር ጳውሎስ እየተናገረ ያለው ወቅቱን በሚገባ ተጠቀምበት ነው። ያለፈ ዕድልና አጋጣሚ አላደለም በጸጸት የሚያቃጥልህ ካልሆነ በስተቀር። ለዚህ ነው መንፈሳዊ መነቃቃት በመጣ ጊዜ፣ የእግዚአብሔር ክብር በአካባቢው ባለ ጊዜ፣ ያንን ጊዜ ሰዎች በማስተዋል እና እግዚአብሔርን ለመንፈሱ ሴንሲቲቭ በመሆን ሕይወታቸውን የሚጠቅመውን ነገር ለመቀበል መሰናዳት ይኖርባቸዋል። አለበለዚያ ወይኔ ነው የሚሉት። እና የልጅነት ጊዜ አሁን አንዳንድ ሰዎች ሲጸጸቱ ታዩዋቸዋላችሁ። የወጣትነት ጊዜዋን አሁን ሴት ልጅ ልትወልድ የምትችልበት ወቅት አለ፣ ጊዜ። ያ የባከነ ጊዜ በወቅቱ ካልተጠቀሙበት አስቸጋሪ ነገር ይፈጠራል። ለዚህ ነው ካልተሳፈሩበት ቶሎ ተሽቀዳድሞ፣ ጊዜ ታክሲ አይደለም አይጠብቅም ቆሞ። ወቅቱ እንደሚጠቅመን እና የማይታገሱበት ዘመን ይመጣል። ልጅ በሚሄድበት መንገድ ምራው፣ በሸመከለም ጊዜ ከሱ አይርቅም። የምናቃናበት ጊዜ አለ፣ አለፈ ብለን እንዳንጸጸት። ስለዚህ ጳውሎስ እያለ ያለው አሁን በኦፖርቹን ታይም ቀኖቹ ክፉዎች ናቸውና ዘመኑን ዋጁ።
ይላል እና ባጭሩ እዚህ ጋር እያሳየ ያለው የዘመን ቅደም ተከተልን ሳይሆን ካይሮስን ነው። መንግስተ ሰማያት ቀርባለችና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች ብሎ በማርቆስ 1:15 ላይ ይሄ ዘመኑ ብሎ የሚናገረው ወቅታዊውን ለሁሉ ዘመን አለው የሚለው ክሮኖስ ሳይሆን ካይሮስ ነው። ወሳኝ ጊዜ። አሁን መሮጥ ባስብ እንደ ኃይሌ ገብረስላሴ አይነቱ ውጤት ለማምጣት ያለፈበት ሰው መሆኔ በአደባባይ ለሁላችሁ የታወቀ ነው። ሩጫ ህልም ኖሮኝ ቢሆን ያ ህልሜ ዛሬ አይደለም የሚከወነው። ስለዚህ እነዚህም ሰዎች ተምረው ህይወትን በትክክለኛ አቅጣጫ መምራት እንዲችሉ ጊዜው ሳይረፍድባቸው አሁኑኑ ንገራቸው እያለ ነው እና ስለ ዘመኑ እየተናገረ ያለው። እነዚህ ሰዎች በዚህ መንገድ እየሄዱ ያሉበትን ሁኔታ ነገር ግን በማለት ሐሳብ ቀያሪን ቃል የእነዚህ ሰዎች ውስጣዊ ዝንባሌ መልካም ነገር መምረጥ አይደለም። እዚህ ጋር የሳተ ምርጫ ላይ ራሳቸውን ለመስጠት ተሰናድተዋል። ያንን መልካሙን መጥላት ብቻ ሳይሆን ክፉን ለመውደድ ራሳቸውን አመቻችተው የመስጠት ገደብ የለሽ ምኞት ያላቸው መሆኑን ይነግረዋል። እዚህ ላይ የተተኮረው በሳተ ፍላጎትና ገደብ የለሽ ስሜታዊነትን በሚያሳይ ወይም ደግሞ አሳይቶ በሚነዳ ፍላጎት የሚመራ ህይወታቸውን ነው። በመጎምጀት ላይ ያነጣጠረ ብርቱ መሻታቸውን ይመለከታል እና በዚህ ምክንያት ሐሳብ ቀያሪ ቃል ይጠቀማል። በነባሩ ትርጉም ነገር ግን ይላል። በአዲሱ መደበኛ ትርጉም ከዚህ ይልቅ የሚለውን ሐሳብ ይጠቀማል። ይሄ ሐሳብ ቀያሪ ቃል ደጋግመን በጥናታችን ወቅት እንደተመለከትነው ተቃርኖ ያላቸውን ሁለት ሐሳቦች ወይም ድርጊቶች ለማስተያየት የአንባቢውን ትኩረት እንዲሁም የመረዳት አቅም ለመጨመር ጥቅም ላይ የዋለ አባባል ነው። ከዛ ምን ይላል? መልካሙንና የሚያንጸውን ያልፈለጉት ሰዎች ጆሮዎቻቸውን የሚያሳክክ ስለሆነ ይላል። ባጭሩ እኔና ፍላጎቴ በሚባል በሽታ ተለክፈዋል ማለት ነው። የከበረውን በተዋረደው ለመተካት ተሰናድተዋል ማለት ነው። ጆሮዎቻቸውን የሚያሳክክ ስለሆነ የሚባሉትን ነገር ለመስማት አለመፈለጋቸውን አይደለም። አንዳንድ ጊዜ ጆሮውን የሚያሳክከው ስለሆነ ምንም አትበለው እንላለን። እሱን አይደለም ክፍሉ እያለ ያለው። ክፍሉ እንደውም እያለ ያለው የሚያሳክክ ጆሮአቸው ሊሰማ የሚፈልገውን። እንዴት ነው የሚያሳክክ ጆሮ ብዬ ብል፣ አሁን ለምሳሌ ሁላችሁም በተሰበሰባችሁበት ቦታ እገሊትና እገሌ ብዬ የታወቁ ሰዎችን ጠርቼ ቆም ባረግ እገሊትና እገሌ ምን የሚል ጥማት ያድርባችኋል እና ምን ሆነ ምን ተደረገ ብላችሁ ለመጠየቅ ትጓጓላችሁ። ጆሮአችሁ ምን ያደርጋል? ይህ ጆሮአችሁን የሚያሳክክ ነገር ነው የጀመርኩት ማለት ነው እና ሐሳቤን እንዲጨርስ ትፈልጋላችሁ። ጀምሬ መሃል እንዳንጠለጥለው አትፈልጉም። እነዚህ ሰዎች የእግዚአብሔር ቃል ሲነገር ጆሮአቸውን የሚያሳክክ ስለሆነ የሚለው በአብዛኛው ነባሩ ትርጉም ገደድ ያለ ወይም ድሮ ለነበሩ ሰዎች በሚገባቸው መንገድ ነው የተጻፈው። እዚህ አዲሱ መደበኛ ትርጉም የተሻለ
ያቀርብልናል። ምን ማለት ነው? መስማት የሚፈልጉትን ነገር ለመስማት የሚረዷቸውን። ባክሱ የምንፈልገውን ነገር አይናገርም። ዛሬ ብዙ ሰዎች ወደ እግዚአብሔር ቤት የሚሄዱት ለነፍሳቸው የእግዚአብሔርን ክብር ለመግዛት አይደለም። ቤተ ክርስቲያን የነፍስ ገበያ ናት እና ገበያቸው አላደለ በሚያገኙት ጥቅማቸው ላይ ያተኮረ ነው። እውነት ነው። የምንታነጽበትን ነገር መፈለጋችን ክፋት የለው። ግን በአብዛኛው ደስ የሚላቸውንና እነሱ የሚፈልጉትን የሚነግሯቸውን ሰዎች ነው እና እዚህ የእነዚህ ሰዎች ሐሳብ መሻት አላደለም በአብዛኛው የተቃኘው ውጫዊ ሰው ላይ ነው። በተለይ ስጋቸውን የሚያስደስት ነገር በአብዛኛው ይሄ ነገር ይሆንልሃል የሚባሉትን አይነት ነው። የነ ጳውሎስ አይነቱ ሰው ደግሞ ስለ ውስጡ ሰውና ስለ ሰማይ ራስን ስለ መግዛትና ስለ ቅድስና ነው። እነሱ ግን ሊሰሙ የሚፈልጉት በስጋዊ ፍላጎቶቻቸው ዙሪያ የተቃኘውን ነገር ነው የሚፈልጉት። ምን ማለት ነው? አላደለም ጥሩ ታመርታለህ ከምግብ ዙሪያ በቃ ወደር የሌላቸውን መኖሪያ ቤት ትሰራለህ፣ የጥሬ ዕቃ እጥረት የሌለብህን እግዚአብሔር ቆነጃጅት ይሰጥሃል። የምትፈልገውን ነገር የሚሉላቸውን ሰዎች ነው። የነ ጳውሎስ ምክር ግን ቀደም ብዬ እንዳልኩት ስለ ሰማይ፣ ራስን ስለ መግዛት፣ ስለ ቅድስና እያንዳንዱ ንግግር በጨው የተቀመመ በጸጋ እንዲሆን ነው። የነዛ ሰዎች ንግግር ግን ፌዝን፣ ተረብን፣ ጨዋታን፣ ኮሜዲን ባጭሩ በእግዚአብሔር ቃል መድረክ ላይ ኮሜዲ እንዲተወንላቸው ይፈልጋሉ እና የጳውሎስ ተቃራኒዎቹ አሳቾቹ የሚሹት ነገር በአብዛኛው ለስጋቸው ምቾትና ነፃነት የሚሰጠውን ቀልድና ፌዝ የበዛበትን ነገር ነው። በዚህ ምክንያት የሚሄዱትም እንደነዚህ አይነት አገልጋዮች ተምረው እውነትን ማወቅ የማይደርሱ ሞኞች ጋር ነው። የነዚህ ሞኞች ስብስብም ቀደም ብዬ እንዳልኩት ተረብ፣ ፌዝ፣ ቀልድ፣ ጨዋታ እና ከዛ ጋር የተያያዙ ንግግሮችን ማሰማት፣ ሰዎችን የሚያስፈግጉ ነገሮችን እየተናገሩ ማዝናናት ነው። ሰዎች በባህሪያቸው ተገርተው ክርስቶስን እንዲመስሉ በእውነት ላይ፣ በሐቅ ላይ፣ በራእይ ላይ፣ በመገለጥ ላይ የሆነ ነገር ለሚሰሟቸው ሰዎች ለማፍሰስ ፈቃደኞች አይደሉም። ስለዚህ እነዚህ ሰዎች የሚያሳክክ ጆሮአቸው ሊሰማው የሚፈልገውን ነገር ይፈልጋሉ። ስለዚህ አምርረው ለስሁት ቡድን ራሳቸውን ሰጥተዋል። ያንን ቡድን ይሰራሉ። ለዚህ ነው እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያዘጋጃሉ እና የምኞት ሰራዊት ያደራጃሉ ማለት ነው ባጭሩ። ይህ የምኞት ሰራዊት ምንድነው የሚያደርግላቸው? በአይናቸው በኩል የሚገቡ ልዩ ልዩ ፍላጎቶቻቸውን እያደናነቁ እንደሚሆንላቸው እያሞካሹ ባለማቋረጥ ይነግሯቸዋል። ማለት በቃላት ይለብጧቸዋል። ይገነቧቸዋል ማለት አልችልም። ስለዚህ ይሄንን እንዲነግሯቸው በዙሪያቸው ብዙ አስተማሪዎችን ይሰበስባሉ። ለየፍላጎቶቻቸው የሚጠሩ አምላኮች አሏቸው። ማለት ምን ማለት ነው? በብሉይ ኪዳን እስራኤላውያን
በነበሩበት ሁኔታ ፈተናቸው በአካባቢያቸው የነበሩ አህዛብ ነበሩ። አህዛብ በዓል የሚባል የፈርቲሊቲ አምላክ፣ ይሄ የልምላሜ አምላክ ነበራቸው እና አስታሮትና ባልአሚን የሚባሉ ከልጅ ጽንስ ጋር የተያያዘ በብሉይ ኪዳን በረከቱ የልጆች የመሬት የዕድሜ ነገር ስለሆነ በአብዛኛው ለየፍላጎቶቻቸው የነበሩ አምላኮች ነበሯቸው። ከጣዖት አምልኮ የመጡ ሰዎች ስለነበሩ እዚህም ጋር እነ ጳውሎስ የሚያወሩት አንድ ነገር ላይ ነው። ቁም ነገር ብቻ ነው። አለ አይደለም? እንዴት ነው አይቀላቅሉም ወይ? ትንሽ በመሃል ጣል ጣል አድርገው ዘና ፈታ የሚያደርገን ነገር ለምን አይሰጡንም? ለገዛ ምኞታቸው የሚስማማውን እንዲነግሯቸው በዙሪያቸው ብዙ አስተማሪዎችን ይሰበስባሉ። አንድ አውራና ገንብቶ የሚያሳድጋቸውን ሰው፣ ቁም ነገረኛ ሰው፣ ዋና ሰው፣ የተጠራ ሰው፣ እግዚአብሔር የላከው ሰው ከመስማት ይልቅ በአብዛኛው የእነዚህ ሰዎች ፍላጎት የምኞት ሰራዊት ማደራጀት ነው። ያ የምኞት ሰራዊት የሚያስፈልጋቸውን ሳይሆን የሚፈልጉትን ያጠግባቸዋል። ለዚህ ነው የሳተ ምርጫ እዚህ ጋር ያልኩት ወገኖቼ። የእግዚአብሔር ሰዎች ግን በዘመናት መካከል የእግዚአብሔር ልጆች የሚታነጹበትን በጎነት ያለበትን የቃሉን አዋጅ፣ ቃሉን ስበክ ነው የተነሳንበት ሐሳብ እና ይሄ ቃል መሰበክ ያለበት ምክንያት ደግሞ ጳውሎስ ደጋግሞ ሲናገር እንደምንመለከተው ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። እንደ ገዛ ፍላጎታቸው የሚናገሩላቸውን የራሳቸውን አስተማሪዎች ያከማቻሉ። የአስተማሪ ክምችት ለልዩ ልዩ ፍላጎቶቻቸው የሚሆኑ ልዩ ልዩ ነገሮች የሚያቀርቡላቸውን ሰዎች ይፈልጋሉ ማለት ነው። እውነተኛ አገልጋይ ግን ሰዎች የሚፈልጉትን ሳይሆን የሚያስፈልጋቸውን፣ የሚያንጻቸውን፣ የሚገንባቸውን ነገር ቃሉን በፍጹም ግልጥነትና በቅዱስ ድፍረት ይናገራል። ሰዎችም የሚጠቀሙት በጽድቅ ቃል እንጂ በፍልስፍና ወይም ደግሞ በሰው ብልሃት በተፈጠረ ተረት ተረት አይደለም። ለዚህ ነው ጳውሎስ ቀጥሎ እውነትን የሚጠሉ ሰዎች አድራሻ የት እንደሆነ ይናገራል። እግረ መንገዴን የእግዚአብሔርን ቃል በታማኝነትና በቅንነት ያገለገሉ ሰዎችን ማንሳት እዚህ ቦታ ላይ አግባብ ነው። ጆን ዌዝሌ የተባለው የጌታ ባሪያ ቃሉን መስበክ ቀዳሚ የሕይወቱ ተልእኮ አድርጎ ከፈጸሙት የእምነት አባቶች መሃል ይጠቀሳል። ዌዝሌ በቀን በአማካኝ 3 መልእክት ለ44 ዓመት በተከታታይ አቅርቧል። በፈረስ ጀርባ በዓመት በአማካኝ 5000 ማይል መልእክት ለማቅረብ ይጓዝ ነበር። በእነዚህ ዓመታት 4 ክፍል ያለው ዳጎስ ያለ መጽሐፍ ቅዱስ ማብራሪያ ጽፏል። እንግሊዝኛ ቋንቋ ዲክሽነሪ፣ የሮምና የታላቋ ብሪታንያ ቤተክርስቲያን ታሪክ፣ የሰዋሰው መጽሐፍት በዕብራይስጥ፣ በላቲን፣ በግሪክኛ ቋንቋዎች አበርክቷል። እንግሊዝኛና ፈረንሳይኛ በተጓዳኝ የሚል የቋንቋ ማስተማሪያ ጽፏል። 3 ስለ ሕክምና የሚያስተምሩ መጽሐፍት ጽፏል። ስለ ቤተ ክርስቲያን ሙዚቃ የሚያስተምሩ 6 ክፍል ያላቸው መጽሐፍት ጽፏል። በመጽሐፍ ቅዱስ ጠንካራ ንባባት ላይ ያተኮሩ 7 ክፍል ያላቸው መጽሐፍት፣ 50 ክፍሎችን ያቀፈ የቤተ ክርስቲያን መጽሐፍ በሚባል የሚታወቀውን የመጽሐፍ ትርማት ሥራ ሰርቷል። ከማለዳው 4 AM እስከ ምሽቱ 10 PM የዘለቀ የእረኝነት ሥራ ሲሰራ ይውል እንደነበረ የታሪኩ ጸሐፊዎች መዝግበውልናል።
በ83 ዓመቱ በቀን 15 ሰዓት በተከታታይ ለመጻፍ የአይኑ ጥዝጣዜ በማስቸገሩ ሲቆጭ እንደነበረ የታሪኩ ጸሐፊዎች ይናገራሉ። ወገኖቼ በየዕለቱ በ4 AM ተነስቶ ለ43 ዓመታት በተከታታይ ሰብኳል። አንደኛ ይህን ሰው የሚሰሙ ሰዎች ምንኛ የታደሉ ነበሩ ወገኖች። እና እግዚአብሔር ምን ያህል የረዳው ሰው እንደነበረ መመልከት ትችላላችሁ። ሐዋርያው እንደዚህ እንደ ዌዝሊ አይነት ሰዎች እንድንሆን ነው ፍላጎቱ። ቃሉን ስበክ ሲል ሁሉም ሰዎች እንደ ዌዝሊ እንደ ጳውሎስ አይደሉም። ግን ምንጊዜም የተጠራ ሰው ከተጠራበት አውራ ነገር ቀዳሚው የእግዚአብሔር ሕዝብ ቃሉን እንዲሰማ እድል መስጠት ነው ያለበት። የእግዚአብሔር ሕዝብ በቃሉ እንዲታነጽ ለቃሉ ትኩረት ነው መስጠት ያለበት እና ይህ የሚሆንበትን ምክንያት ሲናገር እውነትን ከመስማት ጆሮቻቸውን ይመልሳሉ። ወገኖች እነዚህ ሰዎች እውነትና ሕይወት ምን አሻፈረኝ ይላሉ። የመጀመሪያው ጆሮአቸው የሚያሳክከውን ብቻ ነው መስማት የሚፈልጉት ካለ በኋላ እንደውም ይለይላችሁ ብሎ እነዚህ ሰዎች ሕይወት አሻፈረኝ ይላሉ። በማያቋርጥ ልፋትና መስዋዕትነት ለእነርሱ የሚጠቅማቸውንና የሚያንጻቸውን የተሻሉ የሚያደርጋቸውን እውነት ለመግለጥ የተሰናዱ የጽድቅ አገልጋዮች ቢከቧቸውም ሆን ብሎ በተወሰደ የእንቢተኝነት አቋማቸው እውነቱን ለመስማትና በእውነቱ ለመጠቀም አልፈቀዱም። ስለዚህ በምርጫ ወደ ክህደት ፊታቸውን ለማዞር ፈልገዋል ማለት ነው። ስለዚህ መታለል ሳይሆን የእነዚህ ሰዎች ችግር ማመጽ ነው። ሰው የሚታለለው ሳይታወቀው ነው። እነዚህ ሰዎች ሆን ብለው በወሰዱት አቋም የሚጠቅመውን ምግብ አልበላም ብሎ በረሃብ ማቆም አድማ ላይ እንዳለ በእግዚአብሔር ቃል ላይ የረሃብ ማቆም አድማ ፈጽመዋል። የዘመኑን ብዙ አማኞች ይመስላሉ። እኛ ምዕራፍና ቁጥር ምን ያደርግልናል የሚሉ ሰዎች ጸሎት ቤታችንን አጥለቅልቀዋታል። እግዚአብሔር የሰጠን ምዕራፍና ቁጥር ነው። እውነት ነው። ወቅታዊ ፍላጎታችንን የሚደርስ ነገር መፈለጋችን ክፋት የለውም። ነገር ግን ከ175% በላይ ሰዎች የምንፈልገውን ይነግሩናል እንጂ እውነቱን አይነግሩንም። በአብዛኛው ያታልሉናል እንጂ ይጠቀሙብናል እንጂ የሚያንጸንንና የሚገነባንን ነገር ለመስጠት ራሳቸውን አይሰጡም። እና ብዙ ጊዜ ከሀገር ቤት በስልክ መመሪያ የሚቀበሉ ሰዎች ይገርሙኛል። እውነተኛና ትክክለኛ ሰው ቢሰሙ ጥሩ ነበር። የሉም ለማለት አልችልም። ነገር ግን ከእውነት ይልቅ ብዙዎቹ ለጊዜው ስሜትን ለሚያክ ደስ ደስ ለሚያሰኝ ነገር ራሳቸውን ይሰጣሉ። በልፋት የተሰናዳ የጽድቅ ማዕድን ግን ይገፋሉ። እንዲህ አይነቱ ምርጫ ዛሬም ቢሆን መታለል ሳይሆን ማመጽ ነው። ከእውነት ይልቅ ፌዝ መውደድ ነው እና ጆሮአቸውን መስማት ምን ከመስማት ይመልሳሉ ማለት በእንቢተኝነት ዞር በልልኝ ይላሉ። ከእውነት ይልቅ ፌዝን ይወዳሉ እና እውነትን ደግሞ በተረት መተካት ነው ምርጫቸው። ስለዚህ ሐዋርያው ምን ይላል? እንደውም አልሰማም ብቻ ሳይሆን ይውጣልህ ብለው እውነቱን ንቀው ከእውነት ይልቅ
ወደ ተረት ይሻገራሉ፣ ወደ ተረት ፈቀቅ ይላሉ፣ ወደ ተረት ዞር ይላሉ የሚለው አገላለጥ በእናት ቋንቋው ሲታይ ቀጥተኛና ትክክለኛውን መንገድ እርግፍ አድርገው ትተው ወደ ተሳሳተው ጎዳና ጭልጥ ብለው መጓዛቸውንና ክርስትናን አዲስ ባቀፉት ግላዊ ምርጫቸው እንደተኩት የሚያሳይ አባባል ነው። ይህ ድንገት የተከሰተ ዱብዳ ሳይሆን ሆን ብሎ በተደጋጋሚ በተወሰደ ምርጫ የተገባበት ውድቀት ነው። በዚህ የውድቀት ግስጋሴ በቀዳሚነት ለእውነት እምቢታ ማሳየትና በጳውሎስና ጢሞቴዎስ እነርሱንም በመሳሰሉት የተሰናዳውን መንፈሳዊ ማዕድ ለመስማት አለመፈለግ የሚመለከት አባባል ነው። ለዚህ ነው ወደ ተረት ይዞራሉ እና ተደሳች የሚያደርጋቸው ክርስትናን ትቶ የፍላጎታቸው አገልጋዮች የሆኑትን የመድረክ አጫዋቾች አደራጅተው በፌዝ ግምጃ ቤቶቻቸው አከማችተው ከነዚህ ሰዎች ጋር መዋል ነው። እዚህ ጋር ተረታ ተረት ብሎ የሚለው ነገር ባጭሩ ጥንት ከአማልክቶች ጋር ይያያዝ ነበር። ዛሬ ተረት መጽሐፍ ቅዱስን በከፊል መቀበልና ሚስማማህን ማመን እና ከግንዛቤ በላይ የሆኑትን መጣል ነው። ቶማስ ጀፈርሰን የሚባለው የአሜሪካን ፕሬዚደንት ኢየሱስ በውሃ ላይ ሄደ የሚለው ነገር በየትኛውም መመዘኛ ልክ ሊሆን አይችልም። ተአምር ወይም አስገራሚ ነገርን ለመግለጽ የጥንት ያልተማሩ መደዴ ሰዎች አጋነው ከመግለጥ ጋር የተያያዘ ነው። ይሄ ሙት ተነሳ የሚባለው ነገር፣ ባህር ደረቀ የሚባለው ነገር ታምራዊ የሆኑትን ታሪኮች ከመጽሐፍ ቅዱስ እየቀነሰ አውጥቶ አንድ ቀጭን ቶማስ ጀፈርሰን ባይብል የምትባላለች ቢሮዬ ከመጣችሁ ላሳያችሁ እችላለሁ። የእሷ ባይብል እና በጣም ዘመናችን ብዙ ሰዎች መጽሐፍ ቅዱስ ከሌሎች የተለየ መጽሐፍ አለመሆኑን ልጆቻችን ያምናሉ። ሌሎች ሃይማኖቶች እውነት የላቸውም ማለት አንችልም። ለምንድን ነው በእኛ መጽሐፍ ሌሎች የሚዳኙት የሚል ጥያቄ ያነሳሉ። ተገቢ ምላሽ ያስፈልጋቸዋል። ግን አንድ ልብ መባል ያለበት ነገር መጽሐፍ ቅዱስ የእግዚአብሔር ቃል ነው። ይሄ እግዚአብሔር ቃል በእስትንፋሰ መለኮት ወደ እያንዳንዳችን የመጣ ከስህተት የራቀ። ስለዚህ እነዚህ ሰዎች ወደ ተረት ፈቀቅ ይላሉ ይላል። አንተ ግን ብሎ ጢሞቴዎስ ሊያደርገው የሚገባውን ነገር ይነግረዋል። ነገርን ሁሉ በልክ አድርግ ይለዋል። ነገርን ሁሉ በልክ አድርግ እና ነገርን ሁሉ አንተ ግን በሞጋች ሁኔታ ላይ በተገቢ ቦታህ ላይ ሁን። ምን ማለት ነው? ነገርን ሁሉ በልክ አድርግ የሚለውን ነባሩን ትርጉም በሁኔታዎች ሁሉ የረጋ ሁን ማለቱ ነው ባጭሩ። እነዛ ብዙዎቹ ከቃሉ ቢያፈነግጡ በራሳቸው ቅዠት ውስጥ ለመቆየት ቢመርጡ የራሳቸው ቲፎዞና ደጋፊዎች አበጅተው በእነርሱ ለመደሰት ቢጥሩም እውነተኛ አገልጋይ ከእንደዚህ አይነት ስሁት ከባቢያዊ ሁኔታ ራሱን ከማግለል ባሻገር በእውነቱ መጽናት አለበት። ስለዚህ ከእውነቱ ጋር ሙሉ ለሙሉ ባፈነገጡት ሰዎች ተስፋ ቆርጠህ አዝነህ ልብህ ተሰብሮ አትደበር ነው ባጭሩ። በሁኔታዎች ሁሉ የተረጋ ሁን። እውነት በራዦችና መራዦች ለወንጌሉ የሌለውን መልክ ሰጥተው እነርሱ ደግሞ አማኝ ሊያሳየው የማይገባውን ልምምድ ተክተው ሲመላለሱ ማየት ያው ከቁጥጥር ውጭ ያደርጋል፣ ያስቆጫል፣ ያስቆዝማል፣ ያስቆጣል፣ ተስፋ ያስቆርጣል። እንዲህ ባለ ሁኔታዎች ውስጥ ነው
የተረጋጋ ሁን፣ ነገርን በልኩ አድርገው የሚለው እሱን ለማለት ነው። በከፍተኛ ጥንቃቄ ውስጥ ሁን፣ በተገቢው ንቃት ውስጥ ሁን። ከንቃት ከጥንቃቄ ጋር ነው። ተገቢውን በጥንቃቄ ፈጽም፣ እውነትን በእንክብካቤ ያዝ። ልክ በርከት ያለ ንብረት ይዞ የሚጓዝ ሰው ይጠነቀቃል። አሁን በበረሃ ውስጥ ሲያልፍ ትንሽ ገንዘብ ያለው ሰው ቢወስዱትም ቢያቆዩለትም እምብዛም አይጨነቅም። ግን ብዙ ወርቅ፣ ብዙ ዕንቁ፣ ብዙ ደግሞ ገንዘብ የያዘ ሰው በመጀመሪያ ያንን ገንዘብ የሚጠበቅበትን ሁኔታ አላደለም ያሰላል። በየትኛው መንገድ ቢሄድ እንደሚያዋጣው ያሰላስላል። ከዛ ለሚጠበቀው ንብረት ተገቢውን ዝግጅትና ዋጋ ከፍሎ ያሰናዳል። ስለዚህ እዚህ ጋር ጳውሎስ እያለ ያለው የተረጋጋ ሁን ሲል የያዝከው ነገር የከበረ ነው፣ የእውነት አደራ ነው እና እውነትን በእንክብካቤ ያዛት፣ እንደ ሌሎቹ ደንታቢስ አትሁን ማለቱ ነው ባጭሩ። ከዛ ቀጥሎ ከሁኔታዎች በላይ ሁን ማለቱ ነው። ከቁጥጥር ውጪ የሚያደርጉ ነገሮች አሉ። የክርስቶስ አገልጋዮች እውነተኛ ማንነት የሚፈተነው በመልካሙ ቀን ባላቸው አካሄድ ሳይሆን ብርቱ ግፊያ ሲደርስባቸው ነው። በመቀጠል ጳውሎስ መከራን ተቀበል ብሎ ይናገራል። መከራን ተቀበል እና መከራን ተቀበል። መከራ የእውነተኛ ሰራተኛ መታወቂያ ነው። እዚህ ቦታ ላይ ውጤታማ አገልግሎት ልከኝነት ብቻ ሳይሆን ከወንጌሉ የተነሳ የሚያጋጥምን መከራ መቻልን ይጠይቃል እና ሐዋርያው ጳውሎስ የወንጌል አጋሩን ለስኬታማ አገልጋይነት በወንጌል ምክንያት የሚመጣውን መከራ መቀበል ወሳኝነቱን ያስገነዝበዋል። የአገልግሎት ሕይወትም ሆነ ክርስቲያናዊ ኑሮ በባህሪው ከመከራ ያልተለየ ነው። መከራ የወንጌል አገልግሎት አካል ነው። የአገልግሎትም ሕይወት ሆነ ክርስቲያናዊ ኑሮ ቀደም ብዬ እንዳልኩኝ መከራ ማይለየው ነው። ከመከራ የተነጠለ ኑሮ ለመኖር ከፈለግን ምርጫችን በትክክለኛ ሁኔታ መገምገም ይኖርብናል። አገልጋይ የመከራ አለ የሚል ተማጥኖ ለመከራ እንዲያቀርብ አልተመከረም። ነገር ግን ሕይወቱ ራሱ ወንጌል ከሕይወቶች ሁሉ የመስዋዕትነት ኑሮ ነው። ውትድርና ለመሞት ፈቅዶ ገና ከጅማሬው በስምምነት ወደዚያ መግባት ነው። ገበሬነት መሬት ያለ ልፋት ፍሬዋን እንደማትሰጥ ተገንዝቦ ልፋትን የሥራው መታያ ማድረግ ነው። አንዳንዱ የሙያ መስክ የሚጠበቅን መስዋዕትነት ከፍሎ ለመኖር ፈቃደኛነትን ማሳየት ነው። የተጠሩ ሰዎች የመስዋዕትነት ሕይወት አይከብዳቸው። ነጋዴ ለማትረፍ ብቻ ሳይሆን ለመክሰርም መሰናዳት አለበት። የትኛውም ሕይወት የሚከፈል ዋጋ አለበት። ግን ከሚከፈል ዋጋ በላይ የሆነ ሕይወት አገልግሎት ነው። የወንጌል መለያው መጽሐፍ እንደሚናገር ፈታኝ በሆኑ ጊዜያቶች ውስጥ ማለፍ ነው። ሁል ጊዜ እሳት ይመጣል፣ ግን ወርቅ ለሆኑ ሰዎች ጽዳታቸውን ይጨምርላቸዋል እንጂ አያቃጥላቸውም። ስለዚህ ያለ መከራ የሚገኝ ስኬት ዘረፋ ነው። ስኬትና መከራ ሊነጣጥሉ አይችሉም። ያለ መከራ የምናገኘው ስኬት፣ ያለ ዋጋ የምናገኘው ስኬት፣ ያለ ትጋት የምናገኘው ስኬት ዘረፋ ነው። ያለ መከራ ከተሳካልን ከኛ በፊት
ሌላው ዋጋ ከፍሏል ማለት ነው። ለምሳሌ እነ ቡልዶዘር እና ዳምጠው ባስተካከሉት መንገድ እነ ሌክሰስ እና ማርቸዲስ ፍጥነታቸውንና ዘና ማለታቸውን ለማሳየት ይፈሳሉ። ግን ከዛ በፊት እነ ቡልዶዘር መጥተው ያስተካከሉት ነገር አለ ማለት ነው። እነሱ ሰንጥቀው እነሱ አባጣ ጎርባጣውን ባስተካከሉት መንገድ። ስለዚህ ወገኖች መጽሐፍ መከራን ተቀበል ብቻ ሳይሆን የወንጌልን ሰባኪነት ስራህ አድርግ ማለት ባጭሩ ክርስቶስን ፈርጀ ብዙ በሆነ ገጽታው አስተምረው ማለት ነው። ክርስቶስ የጠለቀ ሕይወት የምናገኝበት እውነት ነው። ክርስቶስ የኃጢአት በሽታ ፈውስ የሚገኝበት መድኃኒት ነው። ክርስቶስ ሰዎችን ትርጉም ወዳለው ሕይወት የሚመራ የደስታ ምንጭ ነው። ክርስቶስ የእውነተኛ ደስታ መንገድ ነው። ክርስቶስ ቀን የማያሻሽለው ልዩ ዕውቀት ነው። ክርስቶስ በአመለካከታችን ተግባራዊ እንድንሆን የተሰጠን የእግዚአብሔር ጥበብ ነው። ክርስቶስ ስጋትና ድንጋጤን አስወግዶ ለሰዎች ከለላ የሚሰጥ ዋስትና ነው። ክርስቶስ እውነቴ፣ ክርስቶስ መድኃኒቴ፣ ክርስቶስ ደስታዬ፣ ክርስቶስ መንገዴ፣ ክርስቶስ ዕውቀቴና እውነቴ፣ ክርስቶስ ጥበቤ፣ ክርስቶስ ዋስትናዬ፣ ሰዎች መላሾች እንዲሆኑ ማገዝ ነው። እና ወገኖች ወንጌል ባጭሩ መመለስ ነው፣ መመለስ ነው፣ መመላለስ ነው። ወንጌል ለሁሉም ሁሉም ለወንጌል የተባለውን እውነት ሳስተምር ይህንን ደጋግሜ እንደነገርኳችሁ አስታውሳለሁ። በመጨረሻ አገልግሎትህን ፈጽም ብሎ ይናገራል። አገልግሎትህን ባጭሩ የእግዚአብሔር አገልጋይ እንደመሆነ መጠን ከአገልግሎት የሚጠበቀውን ተግባር አስተማማኝ በሆነ ሁኔታ አከናውን ማለቱ ነው። እግዚአብሔር አምላካችን ስም የተባረከ ይሁን። አጭር ጸሎት አድርገን ጨርሳለን። ቅዱስና የተፈራ አምላካችን ሆይ እናመሰግንሃለን። በዚህ ማለዳ አንተ ስለረዳህን፣ ስላገዝከን፣ እገዛህን ስላበዛህልን የምንሰማውን እውነት ገንዘባችን አድርገን እንድንለወጥበት አግዘን። አልባሌ ከሆነ ነገር አድነን። የምንፈልገውን ሳይሆን የሚያስፈልገንን ስጠን። ቅዱስ አባት ሆይ ዛሬም በጸሎት ቤት ውሏችንን ባርክልን፣ በፈቃድህና በሐሳብህ አቆየን፣ እገዛህን አብዛልን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ሰላም ዋሉ ወገኖች። ተባረክ። ጌታ ይባርካችሁ። ቀናችሁ ይባረክ። ፓስተሪ ወገኖች በሰላም ዋሉ።